ታችን ክሎታችን ናቸውና ሞዴላችን ናቸውና خير الناس ينفعكم للناس ከናንተ መካከል በላጫችሁ ሰዎችን የጠቀመ ሰው ነው ያሉት እንጂ ቁርስ ብቻ እየበላ የቁርስ መክሰስ ምሳ እየበላ የምሳ መክሰስ ራት እየበላ የራት መክሰስ እየበላ ሁሌ ስለሚሞላው ቁም ሳጥናችን ብቻ ምንጨነቅ ከሆነ ያው መኖር አልጀመርንም ከኔና ካንተ ከኔና ካንቺ ጀርባ ሰዎች እየተለወጡ ካልሄዱ ለሆኑ ሰዎች ቢያንስ የጆሮአችን መስሚያ ካፒታል ካልሆናቸው መኖር አልጀመርንም ይሄን እንግዲህ ያነሳውበት ርዕስ ምንድነው ዓለም በየጊዜው ከፍተኛ ቁጥር ሰው እንዳለ ይነገራል ችግሩ ግን ሰዎች በጠፉበት ጊዜ ሰዎች ማጣታችን ነው ዓለም አሁን ያጣቸው ሰዎች በበዙበት ሰዓት ላይ ሰው የሚሆኑ ሰዎችን ያጣቸው ሀብቱ አለ ረህመቱ አለ ይዘንባል ንፋሱ አለ ይነፍሳል እንቅልፉ አለ ይተኛል አልহামዱሊላህ መንቃቱ አለ እንሄዳለን እንቀሳቀሳለን ቆጥረን ማንጨርሰው ጸጋዎች ሰጥቶናል ግን ችግሩ ምንድነው ጋብሮቮች በዙና ዓለምን በዘመናዊ ባሪያ ያዟት ድሮ ቅኝ ግዛት የሚባል ነበር አሁን በካፒታል ቅኝ የሚገዛ ነው ዓለምን ያዛት ማለት ነው እንግዲህ እኛም ደግሞ ለዚህ ምድር ላይ ዑስማን ሲነሳ ዑስማን ኢብኑ አፋን ከሞተበት ጊዜ ጀምሮ እስካሁን ይወቅፈዋል የመዲና ሰዎች አሁንም ይጠጡታል እስካሁን አሉ ብዙ ሰሃባዎች የእርሻ ቦታቸውን ሰጠው እንደና አብዱራህማን ኢብኑ አውፍ እስካሁን ሰው እየተጠቀመባቸው የግድ የእርሻ መንገድም ባይሆን በአገራችንም ስንመጣ ሐጁ ቱሬ ነው እኮ መስጊድ የሰሩት ሐጁ ቱሬ ናቸው እኮ ያደረጉት አላህ ይርሐሙ ይባላል ይሄ ነው አሻራ 60 ሚሊዮን ሆነን 60 ሰዎች እንኳን በታሪክ አንጠራምኛ የምንጠራቸው ሰዎች እጅግ በጣም ኢምንት ናቸው ስለዚህ የኔ አሻራ ምንድነው ዓለም እውነት የራባት ረሃብ አስቸግሯት አስፔዛ የሚገዛ ጠፍቶ ነው ዓለም በትክክለኛ የሁሉ ወንድሞቻችን ወጣቶቻችን ትዳር ፈልገው ወደ ትዳር እንዳይገቡ ያደረጋቸው የትዳሩ ካፒታሉ ቸግሯቸው ነው እያንዳንዱን ችግሮቻችን ስናነሳ ሰዎች ስላጣን በተለያዩ ጉዳይ ላይ የምትንቀሳቀስ እህቴ ጥቂቶች ናቸው ጥቂት አሁን ከሁሉም ሰው ጋር ስንነጋገር 60 ሚሊዮን 70 ሚሊዮን እንዳለ ግን 70 ዳኢ እንኳን የለንም 70 ዳኢ 70 ተጽኖ ፈጣሪ ብለን 1 2 3 ብለን አንቆጥረም በማከላችን 4 5 6 የወለደ ሊኖር ይችላል ማን ነው ከልጁ መካከል እኔ አንዱን ልጄ ቢያንስ ዳኢ አደርገዋለሁ የሚል የለም ለምን መኪና ይገዛም ቆንጆ ብር አይቆጥረም 7 ቦታ 8 ቦታ 10 ቦታ ካፒታል ባንክ አይኖረው ከቱም በኢትዮጵያ ኑሮ ዳኢው ተጣጥሮ ካልኖረ ራሱ የሚሰበር ድንጋይ እየሰበረ ካልሰራ ካልተጣጣረ በሰው ኪስ ዲፔንድ ይሆንና የሚፈልገውን ሐዲስ እንኳን ማስተላለፍ አይችልም ያንቋል በቃ የሆነ ሐዲስ ሊናገር ሲል የሆነ ሀብታም የሰጠው ሰደቃ አለ ያንቋል ሐዲሱ አሁንም እኛ የሚያጣ ነው ይሄንን ነው ከዳኢ የለንም ከቱም አንድ ሀገር ዳኢ ከሌለ የመኖርና ያለ መኖር ዋስትናችን ጥያቄ ምልክት ነው ያለው አምር ቢልማዕሩፍ ነሂ አኒል ሙንከር ከሌለ ምን ያደርግልኛል 5 ወለድኩ 10 ወለድኩ ምን ሊያደርግልኝ ኡሚ መጣች የሚል ትውልድ ካልሆነ ባባዬ መጣ የሚል ትውልድ ካልሆነ አክስቴ መጣች የሚል ትውልድ ካልሆነ መጣኩ የሽማግሌ የሚል ከሆነ ባትወልድ ይሻላል መጣች እኮ ቻሮጊት ብሎ የሚል ከሆነ ባይወለድ ይሻላል
የኔና ያንቺ ልጅ ያኔና ያንተ ልጅ ሺሻ ቤት መጥቶ የሚመጣ ከሆነ በሩን ሲከፍት እየደነሰ በሩን የሚከፍት ከሆነ ምንድነው መውለዱ? 10 ልጅም ስለወለድን እኮ ጀነት አንገባው። መሃን እህቴም ስለሆነች ጀሃነም አትገባው። من عمل صالحا من ذكر أو أنثى وهو مؤمن فلنحيينه حياة طيبة ከወንድም ከሴትም መልካም የሰራ ሰው የሚያምር ሐያት በዱንያ ላይ እናኖረዋለን፣ ለአኺራ ደግሞ ሽልማቱን እንሰጠዋለን አለ። 10ም ስለወለድን የተወሰነ ወንድሜን መሃን አድርጎት የተወሰነች እህቴን መሃን ስላደረጋት ለምን እንዳደረጋት ጥበቡ ያለው አላህ ዘንድ ነው። ነገ ግን ታውቋለች። ግን ታርጌታቸው የሚሆነው ሙእሚኖች ስለ 7 መውለድና ስለ 5 መውለድ ሳይሆን ምን አለ አንድ አሻራ ጥዬ የሚሄዱ ከፍ ያለ ሐያት አይደለም ጭንቀቱ። አላህ ዘንድ የሆነች ታርጌት አለች። ያቺ ታርጌቱ እንድትሳካለት የሆነ አሻራ መጣል ይፈልጋል። ለመኖርማ ቆንጆ የኖረች እኮ እናታችን አሲያ አለች አይደል? እንደ እናታችን አሲያ የኖራል እንደ ኑሮ የቤተ መንግስት ኑሮ ከቤቶቿ ደግሞ መካከል የአባይ ውሃ የሚፈስበት ቤት ውስጥ ነው ያለችው። ጧት ብፌ ነው፣ ማታ ብፌ ነው፣ ምሳ ብፌ ነው። ከዚህም ወታደር ነው፣ ከዚህም ወታደር ነው። የምታክል ግን አለወጣትም ማንነቱ። አላህን የጠየቀችው ጌታዬ ወይ በብፌ ላይ ብፌ ጨምርልኝ፣ በዚህ በመጓጓዘው ደግሞ መኪና የበለጠ ተጓጓዥ አድርግልኝ አይደለም። ታርጌት ስላላት አላህን ትልቅ ነገር ጠየቀችው። ረቢ ብሊኒ ኢንደከ በይተን ፊል ጀነ፣ ጌታዬ ወይ አንተ ዘንድ ቤት ገነባልኝ አለችው። ምን የመሰለ እኮ ቤት አለ፣ በወታደር የተከበበ ቁጭ ብላ ብቻ ወንበር ላይ ማዘዝ ነው። የንጉስ ሚስት ናታ። ግን የዱንያ ሐያት ስለገባት ያ አቅፋው ምተኛው እንኳን ባል አልፈለገችው። ረቢ ብሊኒ ኢንደከ በይተን ፊል ጀነ ወነጂኒ ሚን ፊርዓውን አለች። ከዚህ ካረመኔም ፊርዓውን ባሏን ሐቅ ሲመጣ ኢማን የሚባለው ትንሽ እዚህ ጋር ቁጭ ሲል ባል የለም ሚስት የለም። ለምን ባፈቅራትም ብታፈቅረኝም ወይ ቀድማኝ ትሞታለች ወይ ቀድሚያ ትሞታለሁ። ግን ትልቁ ፍቅር ማሰር ያለበት ከአላህ ጋር ስለሆነ ወነጂኒ ሚን ፊርዓውን ወዐመሊሂ ወነጂኒ ሚነል ቀውሚ ዛሊሚን። እሱ ብቻም ሳይሆን ከሱ ጀርባ ያሉት በደለኞች ሁሉ ከነሱ ተንኮል ጠብቀኝ ብለው ዱዓን ያደረገችው እናታችን አሲያ ያ አረመኔ ለዕነቱላህ ዐለይሂ ፊርዓውን እየቀጣት እሷ ግን ትስቅ ነበረ። ነብዩ ዐለይሂ ሰላቱ ወሰላም ለምንድን ነው እናታችን አሲያ እየተቀጣች እንኳን አንድን ሴት አይደለም ወንድ መቀጣት የማይገባው ቅጣት እየተቀጣች ለምን ትስቃለች ሲባል አላህ መስተንግዶ ጀነት እያሳያት ነው። እነሱ ከስር ይቀጣሉ፣ እሷ ከላይ ትስቅባቸዋለች። ቤቷን እያሳያት ነው። ለምን ረቢ ብሊኒ ኢንደከ በይተን ፊል ጀነ። ቃሉን ጠባቂ አይደለም አላህ። ጌታዬ ወይ አንተ ዘንድ ቤት ገንባልኝ ነው ያለችው። አላህ ደግሞ ስላለችው አይዞሽ የውመል ቂያማ አይደለም ይኸው ያላት መስተንግዶ። በእርግጥ ማንም ሙእሚን ቀብርም ሲገባ አላህ መስተንግዶን ያሳየዋል። መስተንግዶንም ስላየ አላሁመ አቂሚ ሰዓ ይላል። ጌታዬ ወይ ቂያማን ቶሎ አቆማት ይላል። ቶሎ ያቺ ቤት ለመግባት ፈልጉ። ስለዚህ እኔ ኑሩ ቱርኪ፣ ወንድሜ መሐመድ፣ እህቴ ፋጢማ ምንድነው ለራሳችን ያደረግናቸው አሻራዎች ምንድናቸው? መቼ ነው ከጋብሮብነት ወጠን እምንበላውን ይብሉልኝ፣ እምንለብሰውን ይልበሱልኝ፣ ያገኘሁት አለ ይካፈሉልኝ፣ አላህ ጥበብ ሰጥቶኛል ጥበቡን ልስጥ የምንለው መቼ ነው? በዚህ ዘመን ይችን ርዕስም የመረጡት ወድጄ አይደለም። አሁን የኛ ዘመን ሰው ረጅም ሰዓት ሐዲስ የሚነግረው ሰው አይደለም የሚፈልገው። 30 ደቂቃ ዳዋ ታደርግለታለህ፣ 30 ደቂቃ ደግሞ አስቤዛ ይፈልጋል።
ርቦታል። መራብ ከኩፍር የቀረበ ነው እኮ አይደል እንዴ ያሉት አሊ ኢብኑ አቢ ጣሊብ ሰው ሆኖ ባገኘው ኖሮ ደህንነት አንገቱን ቆርጠዋለሁ አሉ። እኔ ሩዝ በሐኒድ በልቼ መጥቼ በኋላ ላይ ደግሞ ኬኩን በልቼ መጨረሻውንም ማኪያቶ ጠጥቼ እናንተ ላይ በደንብ አድርጌ ዳዋ አደርጋለሁ። ኢነል ሐምዱሊላህ ብዬ ለምን መረቅ ሞልቷል እዚህ ጋር። ማህበረሰቡን አሁን ልናናግረው የምንችለው በተግባራዊ ዳዋ ነው። መሬት ካልወረድክ ምንም። ለምንድን ነው ሰው ኢማሞቻችን ሲመጡ የማይንቀጠቀጠው? ለምንድን ነው? ድሮ የሆነ ኢማም ስታይ ደንገጥ ትላል። እንኳን ኢማም አይደለም የሌላ እምነት ተከታይ ቄስ ስታይ እኮ ደንገጥ ትላል። ለምን ይመስላል? በአብዛኛው የሃይማኖት አባት መሬት አልወረድ። ለቅሶ ላይ አታገኛቸው፣ ኒካ ላይ አታገኛቸው። ፍቺም ካለ ችግር የለም። ከሚገላት ከምትገለው ፍቺም ሱና ነው፣ ችግር የለም። ፍቺ ላይ መገኘት ያለባቸው። ወንድማችን ጠፋ። ለምን ጠፋ? ምን ሆኖ ነው የጠፋው? በኋላ ላይ እኮ ታገኛለህ። ድንገት ጀማዓ የጠፋው ያ ወንድም የ1000 ብር መድኃኒት እኮ አጥቶ ሊሆን ይችላል። ሰላተል ጀማዓ 40 ጥቅም አለው ሲባል እኮ አንዱ የጠፋን ወንድም የምታገኝበት ነው። እኛው እንኳን የጠፋ ወንድማችን ለማግኘት ይቀርና ሰላም አለይኩም ወራህመቱላህ፣ ሰላም አለይኩም ወራህመቱላህ ወደ ጫማው ነው የሚሄደው። አስተግፊሩላህ አላሁማ አንተ ሰላም ሊቀርና ወደ ጫማው። ምንድነው ልጅ እንደው ምን አይነት ቢዝነስ ነው የሚሰራው ብለህ ደግሞ ስደነግጥ መስጊድ በራፍ ላይ ነው አሰላሙ አለይኩም አሁን ከሰላት ወጥቼ ነው ብሎ ነው የሚያናገረው። ይደርሳል። የሆነ ሰዓት ቢዝነስን በደንብ አድርገህ ታሯሩጣለህ። የሆነ ሰዓት ደግሞ ለአላህ የምትሰጠው ሰዓት አለ። አንድ ያለች ናት። ሰዎች ለዱንያ ላይ እኮ ሰዎች በነፃ ገብተው አትርፈው የሚወጡበት አንድ ቦታ ብቻ ነው። እሱ መስጊድ ነው። ስትገባ በነፃ ነው፣ ግን ሸቅለ ነው የምትወጣው። ሰፈር ከሰገድክ 27 መስጊድ ላይ፣ ሐረም ከሄድክ 100,000፣ አንድ ቀን ካሳለፍክ ሐረም 500,000፣ አንድ ሳምንት አሳልፈ ስትመጣ 3,500,000። አሁን በቁጥር አያጓጓም? ግን ሁላችሁም ትቆሙ ነበር ብር ብል ኖሮ አይደል? በሂሳብ እናደርግ። አዎ ከብር በላይ ነው። ስለዚህ ሁላችንም እኔ ምንድነው አላህ የሰጠኝ ተሰጡ ከማ ቃል ረሱል አለይሂ ሰላቱ ወሰለም ኩሉ ሙየሰሩ ሊማ ኹሊቀ ለሁ። ማንኛው ሰው አላህ የተፈጠረ ሰው ለተፈጠረለት ነገር ያገራለት ነገር አለ። ሄዶ በሐዲስ ያሳምንና የሆነ ነገር አሳክቶ ይመጣል። መስጊድ ይሰራ በአንድ ያሳክቶ ሲመጣ ደግሞ የምታዩታለ። የሆነ ቦታ ላይ የሆነ ሰው ያስፈልጋል። እኔ አፉ በሉኝና እንኳን የዚህ አይነት ስራ ይቀርና እንደው ከወለድናቸው ልጆች እኮ ከ5ቱ ከ6ቱ አንዱ ተደባዳቢ ቢሆን ችግር የለው። ተደባዳቢ ያስፈልጋል። ሐዲስ ሲነገረውም ብሎ የሚስቅ ሰው በቴስታ ነው የሚገባው። የሚቀልዳላ ከዱላ ውጭ የማይገባው አለ። ዑመር መጣ ሲባል ለምንድን ነው ሰሃቦች የሚደነግጡት? ሴቶች ከነብዩ ጋር አለይሂ ሰላቱ ወሰለም እያወሩ እኮ ዑመር መጣ ሲባሉ እዛ ጓዳ ውስጥ ይሮጣሉ። ዑመር ይደነግጣሉ። ለምን ይደነግጣሉ? እናንተ ሰዎች እሳቸው ጋር ቁጭ ብላችሁ ያላፈራችሁ እኔ ስመጣ ትሯሯጣላችሁ ብለው ይበሳጫሉ። አትቆጣ ዑመር፣ የአላህ መላእክተኛ አንተ እንኳን ሴቶች አይደሉ፣ በዚህ በኩል አንተ ስትመጣ ሸይጣን በዛ ነው የሚሄደው አሉት። ስለዚህ እኔ አላህ የሰጠኝ ክሎት ምንድነው? አንዳንዴ ቀደም ሲተዋወቅ እየሰማው ነበረ። ኑሩ ቱርኪ እንደምታውቁት የቲሞችን ያሳድጋል፣ ጉርጓድ ያስቆፍራል ምናምን ስትሉ ነበር። ለምንድን ነው እናንተ የቲም አትከባከቡት? ምን ሰርተን ነው የምንሄደው? ያንተ ልጅ ነው እኮ ማሳደገው። እያንዳንዱ እህቴ፣ እያንዳንዱ ወንድሜ አንድ ልጅ አባቱ ከሞተ ጊዜ ጀምሮ እኮ ሁላችንም አባት አድርጎናል። የቲም እኔ ለልጄ ከምገዛው ልብስ በላይ ልብሱ ሊያምር ይገባል። ለልጄ ከምገዛው በላይ ለምን
የዓለም ሙስሊም ሁሉ በየቲሙ ጉዳይ ተጠያቂ አላህ ስላደረገው። ወይስአሉነከ አኒል የታማ ቁል ኢስላሁም ለሁም ኸይር። ስለ የቲሞች ይጠይቀዋል። ለየቲሞች መልካም ዋልላቸው አይልም እኮ ቁርአኑ፣ ዋሉላቸው። አየሁላችንም ሲያናግር እኛ ለምንድነው አድናቂ የምንሆነው? ለምንድነው ተደናቂ የማንሆነው? አላህ ፊት ለምንድነው ማንሰራው? 10 ሆነን እንኳን የሰፈር ሶሻል ላይፍ እህቴ ቢያማት ወንድሜ ቢያሞ ተባብለን እንኳን ለመሰባሰብ እንቸገራለን። በተለይ ትንሽ ሳናስበው የሆነች ቆንጆ ገንዘብ ካገኘን በቃ የሚያናግር ሰው ሁሉ ገንዘብ የሚመስለው ሰው አለ። እንትና ሞተ ሲባል ጉዳይ የለውም። በቃ ይሞታ በእኔ አደም የማይሞት አለ ይላል። እንትና እኮ የሐኪም ቤት አጣው እንትናል በቃ አላህ ትረፍ ካለው ይተርፋል፣ ካልሆነ ይሞታል ይላል። አሁን ይሄ ከአንድ አቅለኛ እኮ አይባልም። እንትና ታመመ ሲባል ይሮጥና ምንድነው ችግሩ? አይ ግሊኮስ አጣው ነው መድኃኒት ትሮጣል። ደረቅ አለ በቃ በሰው ህመም ደረቅ፣ በሰው ማጣት ደረቅ፣ በሰው ችግር ደረቅ የሚሆናል። ሙእሚን አይደለም ባህል። አንድ ሰው በትክክለኛ ልቡ ላይ መልካም ነገር ገባ የሚባለው ስስ አለ። ስስ ሙእሚን ደግሞ ስስ ነው። አንዳንዴ ኮልፌ ቅር የሚለኝ ነገር አለ። እየሰማኝ ነው። ኮልፌ ቀብር ስንሄድ አንዳንድ ዳዋ የሚያደርጉ ዳዓዮች አሉ። ባካችሁ ማልቀስ አይፈቀድም ምን ይላሉ። ከየት ነው የመጣው አታልቅሱ የሚል ዲን አለ እንዴ? በጣም ይገርመኛል። ማልቀስ ራሱ እኮ ወንድም ሞቶ እህት ሞቶ እናት ሞቶ ማልቀስ ሱና ነው። በቃ ይሊልና እንባው ድርቅ ሲልበት አታልቅሱ ብሎ ይጣላል። ለራሱ እምቢ ብሎት ነው እኮ። አልአይኑ ተድማ ወልቀልቡ ያሕዘን ወኢና ሊፊራቂከ ያ ኢብራሂም ለመሕዙኑን። አይን ታለቅሳለች፣ ልብ ታዝናለች። ልጄ ኢብራሂም ካንተ በመለየቴ በጣም አዝኛለሁ አሉ ረሱል። ሰው ነው የሞተው፣ የተከበረ ሰው ሞቶ ብዙም ጊዜ የምጣላበት። እንደውም አንዳንድ የቀብር ላይ ዳዕዋ ባይደረግ ይሻላል። በቃ ሰው ጀናዛ እያየ ቀብር እያየ ቀብሩን አክብሮ ወደ ነፍሱ ተፈኩር አድርጎ ቢወጣ ይሻላል። ሁሌ የሚቆጡ ወንድሞች ያለው ቀብር ላይ አታልቅሱ። የተከለከለው ድምፅ ማውጣት፣ ልብስ መቀዳደድ፣ ፊትም መቦጫጨር ይሄ የጃሂልያ መገለጫ ነው ተብሎ እንጂ ወንድምን የሚያክል ሱብሃንአላህ እህቴን የሚያክል አብራኝ ትላንትና የነበረች አብሮ ትላንት የነበረ ወንድም እንዴት አታለቅስም? ለዚህ ነው አንድ ሰሃባ 9 ልጆች አሉ አንድ ቀን ስሚያቸው አላቀም ሲሉት ረሱል በጣም ገረማቸውና ታዲያ አላህ ያደረቀህን ልብን እኔ ከየት ላምጣልህ አሉት። ስሟቸው አያውቅም ልጆቹ 9 ልጅ ወልጅ ያለው ስሚያቸው አላቀም። የዚህ አይነት ሰዎች አሉ። በቃ ድርቅ ደግሞ የሚገርመው እኮ የዲን ሰው ነው የሚመስሉት። ድርቅ በቃ ሰላም ስትለው ፊቱ አይፈታም፣ ወጪ የቀማ ሆኖ የሚመስለው ድርቅ ያለ በቃ የእስልምና ያውቀው ለማንም ከብዶ የማያውቁ መልእክተኛ ነው ያለ። ዓለም ከሳቸው ውጪ የሚድንበት መንገድም የለም በሁሉ። ይሄን እስልምናችን ወደ መሬት የምናመጣ ከሆነ እኔም አላህ በሰጠኝ ስራ ተግባሬ ማሳየት አለብን ካለ ወላሂ ብዙ እንሰራለን። እንደዚህ ዘመን ደግሞ ሰዓት ዳዕዋ የምናደርግበት የለም። እኛ ዳዕዋ እናደርግም። የ11 ዓመት ልጅ ከረባት አዝሎ ኢሳን አለይሂ ሰላም ተቀበሉ ሲባል የኛ ሙስሊሙ ዳዕዋ ያደርግም አይደለም። ወይኔ ቂያማ ደረሰ እኮ ምን ነው ሲባል አይ 11 ዓመት ልጅ እኮ ዳዕዋ አደረገልኝ ይላል። ቂያማ ያቆምኩ አንተ ነህ። ቂያማ እንዳይቆም ከፈለክ ሄዳ አውቶቢስ ተራ ታክሲ የሚቆምበት ቦታ እየሄድክ ቁሉ ላኢላሃ ኢላላህ ቱፍሊሁን ላኢላሃ ኢላላህ በሉ ሰላም ትወጣላችሁ። እሱ እኮ በቃ ያጓጓው ጀነት አለ። የ11 ዓመት ልጅ ውዱድ እኮ እናያለን። ቦርሳ ይዞ ከረባቱን አድርጎ አላያችሁም እንዴ? የ11 ዓመት ልጅ ምን አጠፋ? አማናውን ሊያደርስ ነው እኮ ጀሃነም እንዳትገቢ ጀሃነም እንዳልገባ ብሎ ነው እኮ። በሱ የገባው ይሄ ነው። የግድ እኛ ለምናደርጋቸው ነገሮች የግድ ዳዒ መሆን አይጠበቅብንም። ዳዒ ማበረታታት ግን ዳዒነት ነው። የደከሙ ነገሮችን ካሉ ማበረታታትም ዳዒነት። ያልሰራነውን ስራ በሰሩ ሰዎች ላይ ብቻ
ከንፈር መማጠጡ ተገቢ አይደለም።